ቤት ለሁለት ሆናችሁ ከምትሰሩ ብቻችሁን የሰራችሁ ይሻላችኋል። ለምን መሰላችሁ? አሁን ላይ ብዙ ነገር መስማት የሌለብን ነገር፣ ብዙ የሚዘገንን ነገር እየሰማን ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የመዲ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ደስታን፣ ጤናን፣ ፍቅርን ተመኘሁላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስከ መጨረሻ አብራችሁን ቆዩ። ይህንን ቪዲዮ ደግሞ ይጠቅማል ለምትሉ ሰው ሼር ማድረጋችሁን እንዳትረሱ። ሰፖርት ስለምታደርጉ ደግሞ ከልብ አመሰግናለሁኝ። አሁን ላይ በጣም አስቀያሚ ነገራቶችን እየሰማን እንገኛለን። አሁን ላይ ሶሻል ሚዲያ በጣም አስከፊ ሆኗል። ሲቀጥል ደግሞ ብዙ የተደበቁ ምስጢሮች እየወጡ ይገኛሉ እላችኋለሁኝ። እና ለሁለት ሆናቸው የሚሰሩ ልጆች ጥንቃቄ አድርጉ፣ በጣም ጥንቃቄ አድርጉ። አሁን ላይ ጊዜው በጣም ከፍተዋል። መጀመሪያ የነበረችው ደግሞ የበኋላዋ ስትመጣ እኔ የበላይ ነኝ የሚባል ነገር አለ። ከዚህ ሁሉ ግን ስራ የሚበዛባቸው ፎቅና ምድር ቢሆን የፈለገ ነገር ቢሆን ብቻን መስራት የሚመስል ነገር የለም ማለት ነው። ምን መሰላችሁ? አንዲት ልጅ ነው ብዙ ልጆች ይማሩበታል ብላ ሼር አደረገችኝ። ቆይቷል ቪዲዮ ስርበት ካለችኝ፣ ግን እኔ ደግሞ ያው ጊዜ ባለማግኘትም በቃ ነገራቶች እንትን አላሉልኝም፣ አልቀናልኝም እና ዛሬ ደግሞ ለእናንተ ሊያካፍላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። አብሮ ይሰራሉ። አብሮ ሲሰሩ በጣም ደግሞ እነሱ እቺ መጀመሪያ የነበረችው ሌላ ዜጋ ናት። ሀበሻ ናት እንጂ ምን ሌላ ዜጋ እና ከዛ በኋላ እቺ መሄደችው በጽዳት ነው። ያቺ ደግሞ አልፎ አልፎ ምግብ ትሰራለች እንጂ ብዛት ጊዜ የሚሰራውን እንትን ነገር አውጥታ አዘጋጅታ ምናምን ነገር ብዛት ጊዜ ማዳሟ ነው የምትሰራው። አሁን አንዳንድ ቤት የሚያስፈልገውን ነገር ቆራርጣችሁ ምን ብላችሁ ታዘጋጁና እነሱ ገብቶ ጭምር ያደርጉትና ምሳ ይጣፍጣል፣ እኔ ነኝ የሰራሁት ይላሉ አረቦቹ ማለት ነው። እኔም በፊት አሰራኝ እንደዚህ ነበረች። እና ብዛት ጊዜ ለምሳሌ ወይ በሳምንት አንድ ቀን ወይ በሳምንት ሁለት ቀን እሷ ትሰራ ነበር። ሌላውን ጊዜ እኔ ነበር የምሰራው። የሚያስፈልጋትን ነገር ቆራርጬ፣ ዶሮውን አጥቤ፣ ሽንኩርቱን ከትፌ፣ ሁሉ ነገር ቅመሙን ጋዙ አጠገብ ወስጄ ድስጡን እንትን ላይ ስቶቡ ላይ አርጌ፣ ከዛ በኋላ ሮዙን አጥቤ ሁሉ ነገር አንድ ነገር የሚቀረኝ ነገር የለም። ያን ሁሉንም አዘጋጅቼላት በየእንትኑ ሽንኩርቱን ለብቻ ከትፍ፣ ቲማቲሙን ለብቻ በእቃ አርጌ በቃ ከድኜ አስቀምጠዋለሁ። ቅመሙንም በአንድ ሳህን አርጌ የሚያስፈልጋትን ቅመም በሙሉ ወስጄ በሳህን አስቀምጥላታለሁ ማለት ነው። ከዛ በኋላ እሷ ትመጣና ታማስላለች። ከዛ በኋላ ምሳ ይጣፍጣል ሰርተሽ ሞተሻል እላለሁ በውስጤ ማለት ነው። ለምንድን ነው እንደዛ አልኳችሁ? የሆነ አንድ ነገር እንትን ስታደርጉ ከራሳችሁ ካሳለፋችሁት ነገር እንትን ይሆናል ማለት ነው። ከዛ እንደዛ ነበር የምትሰራው ሴትዋ ማለት ነው። ከዚህ በኋላ ሁለት ሰራተኛ ሆኑ። እቺን በኋላ ወሰዷት። ከዛ ሲወስዷት ምናምን ስራ ብዙ ስለማይበዛ እቺ በኋላ የመጣችውን ልጆቹ በጣም ወደዷት፣ በጸባዩዋ አሰሮቹም በጣም ወደዷት ምናምን ነገር። ያቺ የመጀመሪያዋ አረቦች ሲመጡ ነው ፊት ለፊት እንትን ትላለች ማለት ነው፣ ታስመስላለች። በቃ እንደሚሰራ እንቅስቃሴዋ ሳሎን ትሄዳለች ምናምን ነገር። እቺ አዲስም ስለሆነች ቤቱንም ስላለመደችው ፊት ለፊት ምናምን ብዙም አትሄድም። ሲቀጥል ደግሞ እቺ ደግሞ ከልቧ ነው መስራት የምትፈልገው እንጂ ማስመሰል የሚባለው ነገር የለም እሷ ጋር ማለት ነው። ከዛ ምን ታደርጋለች? በቃ አንድ ቀን ሰውየው ቁርሱ ፈለገና እንቁላል ሰርልኝ ምናምን አላት። ከዛ እንቁላል ስትሰራ በጣም ይጣፍጣል ብለው ያወራሉ። ከዛ በኋላ ባለሽ ትርፍ ሰዓት እንትን
ምሳ ምናምን እንትን ብለሽ ስሪ እንደዚህ ሩዝ ይሰራል ምናምን ብላ ነገረቻት እና በዛን ቀን ምሳ ሰራች ማለት ነው። እቺ አዲስዋ ስትሰራ ልጆቹ ማለት ሴትዋ ብዙ ፋሚሊ ነው ገባቸው። ሱቅ የሚሰራ አለ፣ ስራ ቦታ ምሳ ይዞ የሚሄድ አለ። ማለት አሁን ከሰዓት ሳይሆን ለምሳሌ 11 ሰዓት ሲሆን ስራ መሄድ አለ። እንትን ሾፕ ውስጡ ምናምን ስራ የሚሰራ እንትን ልጆች አሉ። እዚህ አረባ እዚህ ነው እኔ ያለሁበት ሀገር ማለት ነው። በአካል የሚያውቃት ጓደኛዬ ታሪክ ነው የምነግራችሁ። ከዛ የዛን ቀን ምግብ ሰራች። ከዛ ስትሰራ ለሁሉም ለሚያስፈልገው ቆንጦር ቆንጦር ተደርጎ ይካፈልና ቤት የሚበላው ይበላል፣ ውጭ የሚወሰደው ይወሰዳል። አንዷም ልጅ ሁለቱም ልጆች ነው መሰለኝ ሴቶች ትዳር የያዙት እዚህ ሀገር ታውቁታላችሁ። መቼም ከቤተሰብ ሸክም አይወጡም። ትዳር ቢይዙ ራሱ እዛው መልቶ ነው የሚበሉት ምናምን ነገር ኦኬ። ከዛ ለልጆቿም ላከች፣ ለሚላከው ተላከ፣ ለሚበላው ቤት ለሚበላው ተበላ ምናምን። የዛን ቀን በጣም ምግብ አጣፈጣቸው ማለት ነው። ከዛ በኋላ የሚያያት ሁሉም ኢሊዮም ገደ ሄሎ 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 ይላታል ሁሉም ማለት ነው። በጣም ነው የሚጣፍጠው ዛሬ ምሳ በጣም ነው የሚጣፍጠው እያሉ አረቦች ደግሞ በሆዳቸው አይደራደሩም እንደምታውቁት ማለት ነው። ኦኬ ከዛ በጣም ይጣፍጣል፣ በጣም ይጣፍጣል እንዴ ነፈሰሽ ብላኪል ሄሎ ምናምን ይለዋታል ማለት ነው። አሁን አንዳንድ ሰው እኮ ምንም አይነት ምግብ ቢሰራ ምንም ለማጣፈጥ ቢሞክር ማይጣፍጥለት ሰው አለ። አንዳንድ ሰው ደግሞ በቃ ትኩረት ሰጥቶ ራሱ ባይሰራው የሚጣፍጥለት ሰው አለ። እና አንቺ እንትንሽ በምግብ በጣም እንትናለሽ ጥሩ ነው ምናምን ተብላ እዛን ቀን ተመሰገነች ምናምን። የማግስቱንም እንደዚሁ ሌላ ነገር እንደሰራ ተደረገች። በቃ ዘወትር ምሳ መስራት ጀመረች ማለት ነው። ስትሰራ ሁሉም በቃ በየቀኑ የእሷ ምግብ መጣፈጡ ያስገርማቸዋል። ከዛ በኋላ በቃ አንቺ እዚህ ትቀመጫለሽ፣ ጠፍታ ነበር የምትሰራው ቤዛ እንዲሰራልሽ ምናምን ነገር አሏት። እሷ ደግሞ ብዙም ትኩረት አልሰጠችውም፣ ዝም አለቻቸው። ከዛ ምግቧ ይጣፍጣል ምናምን ከልጆቹ ጋር ተግባባለች። ያኔ ልቧ ንጹህ ነው እንትን ናት። እቺ ደግሞ በጣም ተመቃኘች። ይህን ነገር አልወደችም። በፊት ያለሁት እኔ እንደዚህ ያልተባልኩት እሷ በኋላ መታ እንዴት ከሰው ጋር መግባባትን አገኘች ብላ ጥምድ አርጋ ያዘቻት። ጥምድ አርጋ ያዘቻት። ያላደረገችውን አደረገች ስትል ምን ስትል አረካት ስታደርግ ምናምን ጥምድ አርጋቻት። ልጆቹ ራሱ በቃ እቺ ምግብ ሰርታ ምናምን ጨርሳ እቃውን አጥባ ስትወጣ ልጆቹ ራሱ ናይ ውጭ ያዘሽኝ እንጂ እንጫወት ምናምን ያሉ ልጆቹ ራሱ በቃ ጸባዩ አለ ከልጆቹ ጋር ያላት እንትን ምናምን ነገር በቃ በልጆቹም ተወዳጅ ያደረጋት ማለት ነው። ከዛ በኋላ ብስምላ እና ከዛ በኋላ ጥምድ አርጋት ይዛታለች። ያላደረገችውን አደረገች ትላለች። ምን ትላለች በቃ ብዙ ድንጋይ ፈነቀለች። ሴትዋ ግን የምታደርገውን ነገር ስለተረደች ዝም አለቻት። ምንም አላለቻትም። በጣም አሰቃየችኝ አለች። እኔ ሲወጣ ኩሽና ሆን ብላ የሆነ ነገር ትደፋለች አለች። የሆነ ቀን ደግሞ በሰራሁት ምግብ ላይ ጨው ጨመረችበት እንዲበዛበት አረጋ ማለት ነው። ግን እሷ እንዳረገችው አውቃለሁ፣ ብዙ ነገር እንደምታደርግ አውቃለሁ። ዝም ብያታለሁ አለች። አንድ ቀን በጣም ተጣላንና ከዛ በኋላ ተጣልተን ችግሩ ምንድነው ሲባባል ለአረቦቹ ተናገረ። ከዛ ይቅርታ ጠይቂ ተባለች። ያችኛው የመጀመሪያው ማለት ነው። ይቅርታ ጠየቀችኝ አለት። ከዛም በኋላ ቢሆን አልተዋችም ማለት ጥምድ አድርጋ ያዘችኝ፣ ሰላም ነሰችኝ። ከዛ ደሞዝ ተጨመረልኝ አለች። ከመጀመሪያው ደሞዝ ምግብ ሲሆን ደግሞ ምናምን ደሞዝ ይጨምራል። ምግብ ሲሆን ሲላችሁ ማለት ምግብ አረብ ቤት አሁን ለመስራት ከጽዳት አንድ አይደለም። ለምሳሌ መጀመሪያ ለጽዳት ብላችሁ መታችሁ ከዛ ትንሽ ትንሽ ምግብ መስራት ከጀመራችሁ አይጨምሩም እንጂ ሙሉ ለሙሉ ምግብ ከተሆነ ደግሞ ከጽዳት አንድ አይደለም እና
በቃ ባለኝ ሰዓት ምናምን ምግቤን ሰርቼ ከዛ ለሁሉም የሚወሰደው ከተወሰደ እንትን ከተባለ በኋላ እቃዬን አጥቤ ምናምን ያለኝን ስራ ጨርሼ ከዛ አስር አካባቢ ከልጆቹ ጋር እጫወታለሁ አጫወታቸዋለሁ አለች። ከዛ በኋላ ጥምድ አድርጋ ያላደረገችውን ነገር አይ ከዛ በኋላ የልጆቹ ልብስ የሆነ ቀን ጠፋና እኔ ልብስ ውስጥ ቀላቅለዋለች አለች። ከዛ በኋላ ሲፈለግ እኔ ልብስ ውስጥ ታገኛለች። ከዛ እኔ ምን ላደርገው ሲጀመር ምን አደርግልኛል? እኔ ኢትዮጵያ እንደዚህ አይነት ለዚህ እንትን የደረሱ ልጆች የሉኝም ብዬ ተናገርኩኝ አለች። ስቅል አድርጋ በሷ ምክንያት ከዛ ቤት በቃ በጣም ነበር ሰዎቹ የሚወዷት። ቪዛ እንዲያሰሩላት ምናምን ጠይቋት ነበር። ደሞዝ ተጨምሮላት ምናምን በጣም ነበር በእንት የምትሰራው። ከዛ በዚች ምክንያት ወጣው ከዛ ቤት እና አብራችሁ የምትሰሩ ልጆች ተጠንቀቁ። ብዙ ተንኮል ነው የሚያደርጉባችሁ። አሁን ላይ ብዙ ነገር እየሰማን ነው። አንድ ሰራተኛ ያለበት ቤት አትግቡ፣ እውነት አትግቡ። የፈለገ ነገር ቢገኝ ራሱ ይቅርባችሁ። ምክንያቱም ህይወታችሁ አደጋ ላይ ነው። በጣም የኛ ሀበሻ ደግሞ እርስ በእርስ ምቀኛ ሆነናል። እርስ በእርስ በቃ ተኝተን አሁን የአረቦቹ ፈተናን ተውት፣ ግን ለሁለት ሆናችሁ ሀበሻ ሆናችሁ አብራችሁ ስትሰሩ የአረቦቹ ፈተና አይደለም የሚያደክማችሁ፣ እናንተ የሰራተኛው ፈተና ነው የሚያደክማችሁ ማለት ነው። ስለዛ ደግሞ ሁለት ሰራተኛ ካለበት ቤት እንኳን ሌላ ዜጋ እንኳን ቢሆን ሌላ ዜጋ ነው ብላችሁ ትጠነቀቁታላችሁ። የራሳችሁን ሰው ደግሞ በቃ የራሴን ሰው አገኘሁኝ አብረን እንሰራለን ብላችሁ ሰብስፉ ትላላችሁ። በዛ ደግሞ ትገደላላችሁ። ብዙ ነገር ነው ያለው፣ ብዙ ነገር ነው እየሰማን ያለን አሁን ላይ። አብራችሁ የምትኖሩት ጓደኞቻችሁን ተጠንቀቁ። አሁን ላይ በጣም ለጆሮ የሚዘገንን ነገር እየሰማን ነው እላችኋለሁ። እንደተማራችሁበት ተስፋ አደርጋለሁ። መቼም ቢሆን ለሁለት እንትን አትበሉ። አንዳንድ አሉ መልካሞች በነገራችን ላይ አሁን እኔ ኢትዮጵያ ራሱ የሚከታተላቸው ከኛ እንትኖች ውስጥ አሉ። አብሮ እየበሉ አብሮ እንትን እያሉ የሚሰሩ ልጆች አሉ። ግን አንዳንዶቹ በጣም የክፋት ጥግ የምትጠሉበት እንትኖች አሉ እላቸዋለሁ። ተጠንቀቁ። መጠንቀቅ አይከፋም። እንደዚህ አይነት እንትን መሀረካት ምናምን ካያችሁ ጥላችሁ ውጡ፣ ነፍሳችሁን አድኑ እላቸዋለሁ። ብዙ ችግር ውስጥ ነው የሚከቷችሁ። እናንተ በዛን ሰዓት ተበሳጭታችሁ የሆነ ነገር ብታደርጉ የእናንተ የሆነ የሚሰቃቀለው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይጠቅማል ለምትሉት ሰው ደግሞ ሼር አድርጉ ማለት ነው። አመሰግናለሁ።